ተጣብቀው ተወልደው የነበሩት ሁለቱ ህጻናት አሁን በሰላም ተለያይተዋል የተባለው ይህ ክስተት የተከሰተው በአክሱም ነው። ለ2 ዓመታት ያክል ነው የቆዩት የተባለው። በዚህም እንግዲህ በተደረገ ከፍተኛ የሆነ ክትትልና እንደዚሁም እርዳታ የማፈላለግ ስራ ምክንያት ነው በአሜሪካ ሴንት ሉዊስ ሆስፒታል የተሰራችው የተባለው። ሂደቱ ሲጀምር በ2016 ነበር እነዚህ ህጻናት የተወለዱት። ከዛም በቅድስት ማርያም በሚባል ሆስፒታል ነበር እንግዲህ ክትትል ሲደረግላቸው የነበረው በዛው በአክሱም ማለት ነው። ከዛ ሎላ የህጻናት ማሳደጊያ እንግዲህ ተረክቧቸው ልጆቹን ቀስታ የእርዳታ ማፈላለግ ስራ ነበር የጀመረው። በዚህም እንግዲህ ተሳክቶለት በአሜሪካን ሀገር ነዋሪነት እያደረጉት ፕሮፌሰር ሙሉጌታ አማካኝነት ነው ልጆቹ በቀስታ ወደ አሜሪካ እንዲሄዱ ተደርጎ ነው። በሴንት ሉዊስ ሆስፒታል ነው እንግዲህ እነዚህ ሁለት ህጻናት ተጣብቀው የተወለዱት። እንዲለያዩ የተደረገው በ4 ቀዶ ጥገና ኦፕሬሽን ነው። እንግዲህ ልጆቹ እንዲለያዩ የተደረገ እጅግ አድካሚ በሆነ እና እንደዚሁም ደግሞ በጣም ጥንቃቄ በሚፈልግ ቀዶ ጥገና እንግዲህ 4 ጊዜ ኦፕሬሽን ተሰርተው በመጨረሻም ለ5ኛ ጊዜ ከተሰሩ በኋላ አሁን ሙሉ ለሙሉ በመልካም ጤንነት ላይ እንደሚገኙ ጭምር ነው የተነገረው። እና በዚህም እንግዲህ ቤተሰቦቻቸውን ደስታቸውን እየገለጹ ነው የሚገኘው። እነዚህ ህጻናት እጅግ በጣም አሳዛኝ